የዘመኑ አርበኞች በላባቸው በደማቸው በሙያቸው በእውቀታቸው ሀገርን የሚያገለግሉ ናቸው አሉ ፕሬዝዳንት ታዬ አጽቀሥላሴ። ፕሬዝዳንቱ በተገኙበት 85ኛው የአርበኞች የድል ቀን በድምቀት ተከብሯል። ከዚሁ በተጨማሪም በመዲናይቱ የሀገር የጥበብ ባለውለታዎችን የሚያከብሩ የተለያዩ መታሰቢያ ሐውልቶች በከንቲባ አዳነች አቤቤ ተመርቀዋል። መርሃ ግብሩን የተከታተለው ባልደረባችን አሸናፊ ሽብሩ ተጨማሪ መረጃ ሊነግረን በድጋሚ አግኝተናል። አሸናፊ እንደምንላል በድጋሚ መረጃዎችን መቀጠል ትችላለህ? አመሰግናለሁ። ምን ይችል በዛሬው ዕለት እንግዲህ የአርበኞች 85ኛው የድል በዓል በአዲስ አበባ እጅግ በጣም ደማቅ በሆነ ሁኔታ ተከብሯል። በዚህ ክብረ በዓል ላይ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ እንዲሁም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የጥንታዊ ኢትዮጵያውያን ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴን ጨምሮ ጥሪ የተደረገላቸው የክብር እንግዶች የመዲናይቱ ነዋሪዎች ጭምር ተገኝተዋል። ይህ በዓል እንግዲህ እጅግ ደማቅ በሆነ ሁኔታ የተከበረ ነው። የተለያዩ ትርኢቶች ጭምር በዚህ ክብረ በዓል ላይ ቀርበዋል። የአበባ ጎንጎን በ4 ኪሎ የአርበኞች መታሰቢያ ሐውልት ላይ ጭምር ተቀምጧል። በፕሬዝዳንት ታዬ አጽቀሥላሴ በከንቲባ አዳነች አቤቤና በልጅ ዳንኤል ጆቴ ማለት ነው። እንግዲህ የዛሬውን ቀን ስናስብ በተለይ ኢትዮጵያ ከአድዋ ስኬት በኋላ ከአድዋ ድል በኋላ ነጻነቷን አስጠብቃ ማስቀጠሏ ይህንን የድል በዓል እንግዲህ በድምቀት ታከብራለች። ከዚያ ባሻገር በአድዋ ድል የተሸነፈው የፋሲስት ኢጣሊያ ጦር ራሱን እንደገና አደራጅቶ ከ40 ዓመታት በኋላ ዘመናዊነቱን አቅሙን አጠናክሮ ቢመጣም ኢትዮጵያውያን ለሀገራቸው ያላቸውን ክብር፣ ለሀገራቸው ያላቸውን ፍቅር፣ ለሀገራቸው ያላቸውን ተአማኒነትና ቀናኢነት በተግባር የገለጡበት የድል በዓል ነው። ይህ በዓል እንግዲህ ኢትዮጵያ ባለፉት ዘመናት በተለያዩ ፈተናዎች ውስጥ አልፋለች። ከውጭ ወራሪ ጨምሮ እንዲሁም በተለያዩ ጊዜያት በሚገጥሟት የውስጥና የውጭ ፈተናዎች ጭምር እየተቋቋመች ነው ዛሬ ያለችውን ሀገር ልንረከብ የዛሬው ትውልድ ይህችን ሀገር ሊረከብ የበቃው። ይህንን እንግዲህ በተለይ በያኔው ዘመን ጀግኖች አባቶች የተላለፈችውን ሀገር የሀገረ መንግስቱን ግንባታ አካል ሆኖ በማስቀጠል ረገድ በየትውልዱ እንግዲህ ኢትዮጵያ ባለ ታሪኮችን እያፈራች ብትቀጠልም በዛው ሂደት ውስጥ ግን ለሀገር ፈተና የሆነ እንዳልጠፋ ጭምር በዚህ መድረክ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አንስተዋል። ነገር ግን በእነዚህ ሁሉ ሂደቶች ውስጥ ሁሉ ሀገሩን የሚጠብቅ ለሀገሩ ክብር የሚዋደቅና ለሀገሩ ክብር ተግቶ የሚሰራ ትውልድ ከማፍራትም ጭምር ወደ ኋላ እንዳላለችና ይሄ በአሸናፊነት ጸንቶ ዛሬ ያለችውን ኢትዮጵያ እንድንረከብ ምክንያት መሆኑን ጭምር ጠቅሰዋል። በየዘመኑ የሚፈጠረው የድል ባለቤትነትና በየዘመኑ የሚፈጠረው አርበኝነት ጭምር ዛሬም ጭምር የቀጠለ መሆኑን ጠቅሰዋል። በተለይ ይህ ደግሞ አሁን ዘመኑ የሚፈልገውን እውቀት መር አርበኝነት እጅግ በትጋት እንደሚፈልግ ጭምር ጠቅሰዋል። ኢትዮጵያ እንግዲህ ባለፉት ጊዜያት ላይ በተለያዩ ጊዜያት ላይ የሀገርን ክብር ከፍ አድርገው የሚያስጠብቁና የሚያስጠሩ በርካታ ተግባራትን ስትከውን ቆይታለች። ዛሬም ድረስ እንግዲህ እነዚህ አርበኞች ዛሬ 85ኛውን ዓመት ስናከብር ደግሞ የዛሬቱን ኢትዮጵያስ የት ማየት እንፈልጋለን የሚለው ለትውልዱ ሊነሳ የሚገባ ጥያቄና ወደፊት አስቀምጦ በራዕይ መልኩ ሊሰራበት የሚገባ መሆኑን ጭምር ጠቅሷል። በተለያዩ ዘርፎች የኢኮኖሚ ሉዓላዊነትን ከማስጠበቅ አንጻር የሀገርን ሰላም ከመጠበቅ አንጻር በአንድነት መቆም እንዲሁም ደግሞ በተለያዩ ዘርፎች ላይ እርስ በርስ በመተባበር በተለያዩ ጊዜያት ላይ በአጋጣሚ በታሪክ ስህተት ኢትዮጵያ ያጣቻቸውን ወይም በተለያዩ ጊዜያት ላይ አግባብ ባልሆነ መልኩ ያጣቻቸውን ጉዳዮች እንድትመልስ ጭምር ጥረት ማድረግ እንዳለበት ትውልዱ በዚህ መድረክ ላይ ተነስቷል። በዚህ መድረክ ላይ እንግዲህ መልእክት ያስተላለፉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኢትዮጵያ ዛሬ ዘመኑ የሚፈልገውን አርበኝነት ከመተግበር አንጻር ትውልዱ ተግቶ እየሰራ መሆኑን ጠቅሷል። በአዲስ አበባም ሆኖ በሌሎች የሀገሪቱ ከተሞች ላይ እየተሰራ ያለውን ክብርን የሚመጥን ስራ የምናውቀው ነው። ከዚያ ባሻገር ደግሞ ኢትዮጵያ በጊዜያት ሂደት ውስጥ በታሪክ አጋጣሚ በስተት ያጣችውን የባህር በር ለማስመለስ የዚህ ትውልድ አንዱ የቤት ስራ መሆን እንዳለበት ጭምር አሳስበዋል። በዚህ መድረክ ላይ ዘመኑ የሚጠይቀውን አርበኝነት ደግሞ ከጎን ሆኖ ትውልድን አይዞ በማለት የዚህ ጊዜ አካል መሆን እንደሚገባ በዚህ መድረክ ላይ የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴም አንስተዋል። ከዚያ ባሻገር በመዲናይቱ የተለያዩ የልማት ስራዎች በዛሬው ዕለት ተመርቀዋል። ከነዚህ አንዱ እንግዲህ በተለይ በጥበብ ዘርፉ ለሀገር ከፍተኛ አስተዋጽኦ ያበረከቱ ባለሙያዎች፣ አርቲስቶች አሻራቸውን የሚታወስበት የመታሰቢያ ሐውልት ተመርቋል። የክብር ዶክተር አርቲስት ጥላሁን ገሰሰ ሐውልት በ6 ኪሎ ከያሬድ ሙዚቃ ትምህርት ቤት ከፍ ብሎ በዚህ ቦታ ላይ እንግዲህ ተመርቋል ማለት ነው። ይህ ሐውልት እንግዲህ በተለይ አርቲስት ክቡር ዶክተር አርቲስት ጥላሁን ገሰሰ ለሀገር በተለይ በሙዚቃው ዘርፍ ያበረከተው አስተዋጽኦ ኢትዮጵያንን አንድ በማድረግና በተለያዩ ጊዜያት ሀገር በገጠመቻቸው ፈተና ጊዜ በጥበቡ ዓለም ከበጎን በመቆም የራሱን ጥረት ሲያደርግ እንደነበር ጭምር ተነስቷል። ከዚያ ባሻገር ሌላኛው እንግዲህ የአርቲስት ሃጫሉ ሁንዴሳ ሐውልት በኢሲኤ በአፍሪካ ኢኮኖሚ ኮሚሽን አዳራሽ አጠገብ ላይ በዚሁ ቦታ ላይ ተመርቋል። በአፍሪካ ፓርክ ውስጥ ማለት ነው። ከዚህ ውጭ ደግሞ እንዲሁ
የአርቲስት አሊ ቢራ እንዲሁም ደግሞ የመሐሙድ አህሙድ የጋራ አደባባይ በሁለቱ በክብር የቆሙበት አደባባይ በፒኮክ መናፈሻ ፓርክ ውስጥ ተመርቋል። እንግዲህ በጥበብ ዘርፉ ላይ አሻራቸውን ያሳረፉ በተለይ ስለ ሀገር ሰላም ስለ ሀገር አብሮነት ሲሰብኩ የቆዩ ናቸው። እንዲሁም ደግሞ በዚህ ዘርፉ በተለይ የጥበብ ዘርፉ በየራሱ የሚገለጡ ሆኖ በጽሁፍ ስራዎቻቸውና በተለያዩ ተግባሮቻቸው እንደ ስብሐት ገብረ እግዚአብሔር ያሉ አርቲስቶች ደግሞ እንዲሁ ሐውልት ተቀምጦላቸዋል በአራዳ ፓርክ ግቢ ውስጥ። የዓለም ሎሬት ጸጋዬ ገብረ መድኅንም እዚሁ የአራዳ ፓርክ ግቢ ውስጥ ሐውልት የተቀመጠላቸው ናቸው። እነዚህ እንግዲህ በተለያዩ ዘርፎች በዋናነትም በጥበብ ዘርፍ ሀገርን ሲያግዙ ሀገርን የሚገልጡ ስራዎችን በዓለም አደባባይ ሀገርን ስም የሚያስጠሩ ተግባራትን የከወኑ ናቸው። በሙዚቃውም ኢንዱስትሪ ረገድ ማለት ነው። እነዚህን አርቲስቶች የሚያመሰግን ስራቸውን በአደባባይ በተለይ እንደ ጋሽ መሐሙድ አህሙድ ያሉትን ደግሞ በህይወት እያሉ የሚያመሰግንና ለስራቸው ሐውልት የቆመለት መርሃ ግብር ነው። በዛሬው ዕለት እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በተገኙበት የተመረቀው ይህ እንግዲህ አዲስ አበባ በተለይ ለዜጎቿ ምቹ ከማድረግ ውበቷን ከማስጠበቅ ዓለም አቀፍ መዳረሻነቷንና ክብሯን የሚያስጠብቁ ተግባራትን ከመከወን ባሻገር በዚህ ሂደት ውስጥ ያለፉ አርቲስቶችን የማመስገን የኪነ ጥበብ ሰዎችን ተገቢውን እውቅና የመስጠት መርሃ ግብር ሆኖ የተመላከተ ነው በዛሬው ዕለት። ይህ ደግሞ እንግዲህ ክብር ከመስጠት በየዘመኑ የሚፈጠረውን አርበኝነት ከማነቃቃት አንጻር የጥበብ ሰሪዎችን የጥበብ ባለሙያዎችን በዚህ መልኩ አዲስ አበባ አክብራለች። በቀጣይም የሚቀጥል ይሆናል ማለት ነው። በዚህ መርሃ ግብር ላይ እንግዲህ እነዚህ የተመለከትናቸው ናቸው። በዛሬው ዕለት የአርበኝነት ቀን 85ኛው የአርበኞች የድል በዓል ሲታወስ በተለያዩ ዘርፎች ደግሞ በዋናነትም በጥበብ ዘርፉ አርበኝነትን ገልጠው ያሳዩ ባለሙያዎች የመታሰቢያ ሐውልት ጭምር የተመረቀበት ነው። አጠቃላይ የዛሬው መርሃ ግብር ይህንን ይመስል ነበር። ምን ይችላል ባልደረባችን አሸናፊ ሽብሩ ለሰጠን ሰፋ ያለ ማብራሪያ መረጃ እጅግ እናመሰግናለን። ባለበት መልካም ጊዜ ይሁንልህ።